ጉድ እኮ ነው። የማይሰማ የለም ይባላል። እያደር ሀገራችን ላይ የሚደረጉት ነገሮችን በሴት ላይና በወንድ ላይ በጣም ይገርመኛል። እኔ ከጊዜ ጊዜ ብዛት እየጨመረ እንጂ የሚሄደው እየቀነሰበት የሚሄድበት ነገር የለም። አሁን ባለፈው በሆነች ልጅ ላይ እንደዚህ አደረገ፣ እንደዚህ ሆነች፣ እንደዚህ አደረገች እየተባለ ነበር። ዛሬ ደግሞ ሴቷ ተነስታ ባላጋ ጋዝ ደፋችበት እየተባለ እየተወራ ነው። እንግዲህ የሰው ልጅ እንደዚህ ከሆነ መጨረሻው ምንድን ነው? ለተወላጆቹ ለህፃን ልጆች ገና የሚወለዱ ልጆች አሉ፣ ብዙ ነገሮች የሚያዩ ልጆች አሉ። በነገራችን ላይ አንዳንድ ጊዜ ጊዜው ነው ወይስ እኛንን ብዬ አስባለሁኝ። ሰው ሆኖ እንደዛ አይነት ነገር ከተፈጠረ ኧረ ጨካኝ ሴቶችም አሉ፣ ጨካኝ ወንዶችም አሉ። ያ አላህ ከእንደዛ አይነት ነገር አላህ ይጠብቀን ማለት ነው። ይህ በእርግጥ ያለ መግባባት በትዳር ውስጥ ሆኖ ያለ መግባባት ሊፈጠርባቸው ይችላል። ያንን ደግሞ ሁለታቸው አንድ ላይ ቁጭ ብለው ነገሮቻቸውን ቢፈቱት ኑሮ ይሄ ሁሉ ነገር እዚህ ደረጃ ነገር አይደርሱም። ምክንያቱም ሌላ ሶስተኛ ሰው ደግሞ ከጨመሩበት በዛ ላይ የባስ እንጂ የባሰ እሳት ነው እንጂ የሚሆነው እየጋለ አይቀርም። ትዳር ማለት እንደ ቀልድ አይደለም የሚታየው። ወደ ትዳር ዓለም ስንገባ በነገራችን ላይ አንዳንድ ጊዜ የምናስባቸው ነገሮች ላይሳኩልን ይችላሉ፣ ላይሆንም ይችላሉ። ግን ደግሞ አንድ ነገር ለማሳካት አልጋ ባልጋ ላይሆንም፣ ቀስ በቀስ ነው ሊሆን የሚችለው። እኛን እንኳን ለራሱ ስደት ላይ እየኖርን አንድ ነገር አስበን አይሳካልንም። እንደገና ደግሞ መልሰን ያንን ነገር እናደርገዋለን ይሆንና ብለን እንለፋለን። ግን እዚህ ደረጃ ድረስ ከመድረስ እንግዲህ አላህ ያስቀመጣቸው ነገሮች አሉ። በዛ ነገሮች ቢሄዱ ምን ችግር አለው? ካልተስማሙ መለያየትን መርጧል። ምክንያቱም የሰው ልጅ ግዴታ ከሰው ጋራ ካልተስማማችሁ ህይወታችሁን ኑሩ የሚል አይደለም ማለት ነው። ግን እኛ አስተሳሰባችን ምንድነው ነው? የሚገርም እኮ ነው። እንግዲህ ይሄ ልጅ ዛሬ በሚታወቅ በሶሻል ሚዲያ ላይ እየተላለፈ ነው ያለው። ሚስቱ ጋዝ ደፍታበት በላዩ ላይ እየተባለ ነው ያለው። እሱም ደግሞ ወደ ስራ ወጥቶ ተስራ ቦታ እንደተመለሰ እሷም ደግሞ ፍጡር ሰዓቷን ዘይቷን እንግዲህ አሳምቡሳን ጠብሳ ስትጨርስ እሱም ደግሞ ወደ መኝታ ክላስ አረፍ ልል ሲል ጎዳቸው ነው የሚባለው። ግን እንዴት ጨከነች እሷ! ግን ከሴትም ጨካኝ ያለ ብላችሁ ታስባላችሁ? እኔ እውነቴን ነው የምነግራችሁ፣ ከሴት ጨካኝ ይኖራል ብዬ በፍጹም አላስብም ነበር። ለኬ ከሴትም ጨካኝም አለ ማለት ነው። በሚገርመው እኔ ራሴን ገረመኝ ማለት ነው። እኔ እንደዛ አደርጋለሁ በጣም አእምሮዬን የማይነካ ማለት ነው። እንግዲህ እንደባለፈው እንዳያችኋት የሆነች ልጅ እንደዛ አደረገች፣ እንደዚህ ሆነ እየተባለ ነበር። እንደዛ ኦፕሬሽን ወዷን ግልጣ እንደዛ እየታየች ነበር። ዛሬ ደግሞ ይሄ ወጣት ልጅ ሃይማኖታቸው በሃይማኖት ነው፣ ሃይማኖት እንደዚህ ካላደረገ ብላ ነው፣ እንደዚህ ካልሆነ ብላ ነው እየተባለ ነው ያለው። እሷም ደግሞ እንግዲህ እውነቱም ራሳቸው ሁለታቸው ናቸው የሚያውቁት። ማንም በሁለታቸው በትዳራቸው ውስጥ የሚያውቅላቸው ነገር የለም። ግን ለምንድን ነው ሰው እንደዚህ የተጨካከነው? ሰው ራስ በራሱ ላይ ህይወቱን የፈረደበት ነገር ለምንድን ነው? አረ ብስሚላ። እኔማ በጣም የምናገረው እንኳን ለራሱ የማወራው እንኳን ለራሱ ጠፋብኝ። በቃ እውነቴን ነው የምነግራችሁ። ወላሂ አንድ ሰው እንደዚህ ከሆነ ሁል ጊዜ ህይወታቸው እንደዚህ ከሆነ አስባችሁታል? እንዴት ነው ህይወት የሚኖረው? እንዴት ነው ወደፊት ዘላቂ ሆነን ህይወታችንን የምናኖረው ብለን አሰብኩኝ። የምር ምን አለ ካልተግባቡ ራሳቸው ፈተው ችግራቸውን ራሳቸው ብንትን ቢሉት። እነሱ ሁለታቸው ቢያቅታቸው ደግሞ በቃ ችግራቸውን መፍታት ታቃታቸው ቤተሰብ ጋር ለቤተሰብ ተናግረው ችግራችን እንደዚህ ነው ቢለያዩሳ። በነገራችን ላይ አንዳንድ ወንዶች ፍታን ሲሉ ሴት ልጅ ፍታን ብለው ሲጠይቁ አንፈታም፣ አንቺ ባትፈልጊ እኔ ፈልግሻለሁ ግዴታ ትቀመጫለሽ የሚላትም ነገር አለ። ሸሪያ ፍርድ ቤትም አሁን ሰዓት ላይ ትክክለኛ ፈራጅ አይደለም። ሴት ልጅ እንድትጎዳ ወይ የሚፈርዱት በነገራችን ላይ ትክክለኛ በሸሪያ ፍርድ ቤት ትክክለኛ ሸሪአ በሚያዘው መሰረት ፍች ስትጠይቅ እሱ አልፈታም ሲል እሷ ወደ ሸሪአ ፍርድ ቤት ስትሄድ እሱ ደግሞ እኔ ሚስቴን እፈልጋለሁ አልፈታም ህይወቴን እፈልጋለሁ ይላል። እሷም ደግሞ አልፈልግም ትላለች። ግን ደግሞ እንደዛ በመሆነ ሰዓት እሱ አልፈልግም ብላ እስከሄደች ድረስ ሴት ላይ ብዙ ጊዜ የሚደርሰው ሴት ልጅ ላይ ነው ጥቃት የሚደረሰው ማለት ነው። ትክክለኛ ሆነው በሸሪአው በሚያዝን ሁኔታ ቢፋቱ
ይሻላል ማለት ነው። እንደኔ እንደራሴ ማለት ነው። እንግዲህ ወላሂ እኔ ለራሱ ማመን ራሱ ቅንጭላቴ ለራሱ ምን ይጃ ምን ብዬ እንደምናገር ለራሱ ራሴ ነው ግራ የተጋባኝ ማለት ነው። ለመናገር እንኳን ለራሱ ማለት ነው። አስባችሁታል? ነገ ጧት እኔስ እንደዚህ አይነት ህይወት ቢኖረኝ ነገ ጧት እንደዚህ አይነት ቢያጋጥመኝ ብዬ ራሴን አሰብኩኝ። የሱን እንደዛ መሆኑን አይደለም ማየት ያለብኝ። ሴቶች ለራሱ እየተጠቁ ነው። ዛሬ ገና እንግዲህ ወንድ ልጅ ሴት ልጅ ተነስታ እንደዛ አደረገች ተብሎ ሶሻል ሚዲያ ላይ ሲወራ ለመጀመሪያ ጊዜ እየሰማሁ ነው። በነገራችን ላይ ለመጀመሪያ ጊዜ ማለት ነው። እኔ አልሰማሁም። በብዛት ወንዶች ልጆች ናቸው እንጂ ሴቶቹን ልጆች ያሰቃያሉ፣ እንደዚህ ያደርጋሉ ሲባል እንኳን የምሰማው ወንድ ልጆች እንደዚህ ያደርጋሉ ሲባል ሰምቼም አላውቅም ማለት ነው። እና ጨካኝም ሴት አለ ማለት ነው። አረመኔ ሴትም አለ ማለት ነው። ግን አንዳንድ ጊዜ ምን እላለሁ መሰላችሁ? እኔ ምን አለበት እንደው የዋህ ባልሆን ጨካኝ በሆነ ሳብ እያስባለሁ። ለምን እንደዚህ አይነት ነገር የዋህነታችንም አንዳንድ ጊዜ እኛ ሴቶች የምንጎዳበት ቦታዎች አሉ። የእነሱን ብቻ አይደለም፣ በየዋህነታችን ብዙ ጥቃቶች የሚደርስብን ነገሮች አሉ። እናንተ ጥሩ ስትሆኑ ያ ወንድ ልጅ ደግሞ መጥፎ የሚሆንበት ማለት ነው። እንደገና ደግሞ ወንድ ልጅ ጥሩ ሆኖ ሴት ልጅ መጥፎ የምትሆንበት አለች። ግን ደግሞ አንዳንድ ጊዜ ሳስበው ወንዶች ለራሱ የሚፈልጉት እንደዛች አይነት ሴት ነው ብዬ ነው የማስበው ማለት ነው። እና እኔ እንደው ምን አይነት ጨካኝ ሆኜ እሱ ላይ እንደዛ አይነት ነገር ማድረጌ እኔ በጣም አእምሮ ላይ እየተመላለስብኝ ነው ያለው ማለት ነው። የሰው ልጅ ሃይማኖትም ደግሞ ከሆነ እሱም የራሱን ሃይማኖት እሷም የራሷን ሃይማኖት ካልተስማሙ በህይወታቸው ውስጥ መኖር ካልተስማሙ መለያየትን መርጠው እኛ መለያየት አለብን፣ እንደዚህ ነው ልንስማማ አልቻለም አልሆንም ቢባባሉስ? ግን እኮ ፈራጅ እኮ አይቸገርም እኮ ፈራጅ ለማውራት አይቸገርም። ግን እኔ ማነኝ ብሎ ራሱን ሰው አይጠይቅም። ለሰው ልንፈርድ እንችላለን፣ ግን ደግሞ እኛ አዙረን ራሳችንን አንጠይቅም። እኔ ምንድን ነኝ ወይም ደግሞ እኔ እንደት አይነት ህይወት ነው የምኖረው ብለን አንጠይቅም። ምንድን ነው ተነሳን ከሶሻል ሚዲያ ላይ ከሌ እኮ እንደዛ አድርጎ ነበር፣ እሷ እኮ እንደዛ አደረገችው፣ እሱ እኮ እንደዛ አደረጋት ያችን ልጅ እንላለን። ግን ቤታችን ውስጥ ያለውን ችግራችንን የቤታችን ውስጥ ያልተግባባበትን ነገር ራሳቸው ተግባብተው ካልሆነላቸው ቤተሰቦቻቸውን ተናግረው መለያየትን እመርጣለሁኝ። ወንድ ልጆችም ራሱ ፍታን ታለች አንድ ሴት ልጅ ግዴታ ልስግ ብሎ መቀመጥ የለበትም። በእርግጥ ትዳር ሶብርን ያስፈልጋል፣ ትዕግስትን ያስፈልጋል። ሁሉም ነገር በሩጫ ወይንም ያ ነገር ትክክለኛ ህይወት እንኖራለን ብለን ማሰብ የለብንም። ልክ እንደምናየው እንደ ሙሰልሰል ቱርኪ እንደ ድራማ እንደሚያየው ህይወታችን እንደዛ ካልሆነ ብለንም የምናስብ ሰዎችም አለን፣ ሴትም ሆነ ወንድም ሆነ ማለት ነው። ግን ያንን ባየነው እና ትዳር ውስጥ ሆነን በምንኖርበት ሰዓት ሁለት ልዩነት አለው። ምክንያቱም የእኛ ህይወት ትክክለኛ ህይወት ነው፣ የነዛ ደግሞ የማመሳሰልና ድራማ እስከሆነ ድረስ እንደዛ አይነት ነገር ላይሆንልን ይችላል። የሚገርማችሁ ነገር ሴት እየሚያለች መሰላችሁ? የሆነ የረመዳን እንትን እያየው ማለት ነው። ወይኔ ደስ ሲል አልኳት። ሶፊያ አለችኝ ሐሰብቲ ሐቀት ሙሰልሰል ቱርኪ ሳህ ባዕድ ዘዋጅ ኩል ሸይ ተገየር አለችኝ። ሳህ እውነቷን ነው። ለምን እኔም ራሱ ገና ሳላገባ በፊት ልክ እንደ ድራማው ነበር የሚመስለኝ፣ ልክ እንደዛ ነበር የሚመስለኝ ትዳሬን ራሱ መኖረው አለች። ግን ትዳር ውስጥ ሲገባበት ግን ሌላ ነው አለች፣ ሌላ ምዕራብ ነው የሚጀመረው አለች። እና ያንን ማሰብ አለብን። ልክ እንደዛ አይነት ነገር ይሆንልን የምንልም ሰዎች አለንና ወደ ቤተሰቦቼ